በአልማና በህብረተሰቡ ተሳትፎ የሚገነቡ ትምህርት ቤቶች ለ2016 የትምህርት ዘመን አገልግሎት እንዲሰጡ ክትትልና ድጋፍ እያደረገ መሆኑን በምስራቅ ጎጃም ዞን የደባይ ጥላት ግን ወረዳ ትምህርት ቤት ገለጸ። በወረዳው የትምህርት ቤቶችን ደረጃ ለማሻሻል ከ52 ሚሊዮን ብር በላይ ወጪ ተደርጎ እየተሰራ መሆኑንም ጽሕፈት ቤቱ ገልጿል። የኔና አለሙ ዝርዝር አለው። የትምህርት ጥራትን ለማረጋገጥ የትምህርት ቤቶችን ደረጃ ማሻሻል ትኩረት ተሰጥቶት እየተሰራበት ይገኛል። በደባይ ጥላት ግን ወረዳም በአልማና በህብረተሰቡ ተሳትፎ የሚገነቡ 9 ፕሮጀክቶችን በጥራትና በተያዘላቸው ጊዜ ለማጠናቀቅ ድጋፍና ክትትል እየተደረገ መሆኑን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ደመቀ ብርሃኑ ገልጸዋል። በደባይ ጥላት ግን ወረዳ ትምህርት ጽሕፈት ቤት ስር የትምህርት ቤቶችን ደረጃ ለማሻሻል በርካታ የግንባታ ስራዎችን እየሰራን እንገኛለን። የግንባታ ስራዎች በተለያየ ዘርፍ የተከፈሉ ሲሆን የመጀመሪያው የአልማ ፕሮጀክት ነው። በአልማ ፕሮጀክት በወረዳችን ውስጥ የማስፋፊያ ግንባታዎች 9 ፕሮጀክቶች አሉን። ከ9 ፕሮጀክቶች ውስጥ እዚህ የምንገኝበት የአሙሲት የመጀመሪያ ደረጃ ትምህርት ቤት በ3 ሚሊዮን ብር ተገንብቶ የተጠናቀቀና በቅርቡ ርክክብ ያደረግንበት ፕሮጀክት ነው። በወረዳው በክልሉ ትምህርት ቢሮ የሚገነባ ሁለተኛ ደረጃ ትምህርት ቤትም በተያዘለት ጊዜ ተጠናቆ ለ2016 የትምህርት ዘመን አገልግሎት እንዲሰጥ ርብርብ ይደረጋል ብለዋል ኃላፊውም። ትምህርት ቢሮና በወረዳ ማችንግ ፈንድ የሚገነባ የጀረምስ ሁለተኛ ደረጃ ትምህርት ቤት ነው። እሱኛውም በተመሳሳይ በ4 ሎት ተከፍሎ የሚሰራ ሲሆን እሱንም በ23 ሚሊዮን 386413 ብር ካፒታል ውልዘን እየገነባን ያለነውና አሁን አብዛኛው ግንባታዎቹ በመጠናቀቅ ላይ የሚገኙበት ፕሮጀክት ነው። የወረዳው የአማራ ልማት ማህበር ጽሕፈት ቤት ኃላፊ አቶ ባንቲ ባያብል በበኩላቸው ህብረተሰቡ ጉልበቱን ገንዘቡንና ጊዜውን በመስጠት በዋጋ መናር ምክንያት የዘገዩ ፕሮጀክቶችን በተያዘላቸው ጊዜ እንዲጠናቀቁ ድጋፍ እየሰጡ መሆኑን ገልጸዋል። 5ቱ ኦልሞስት ተጠቃለዋል። 2ቱ በመጠናቀቅ ላይ ያሉ ናቸው። ጅምር ያለን አንድ ሳይት አለን። ሌላው አንድ የተቋረጠ ሳይት አለን ከዚህ ውስጥ ማለት ነው። ጥሩ ውጤት ጥሩ ስራ ሰርተናል ማለት ነው። በተለይ የትምህርት ጽሕፈት ቤት፣ የፋይናንስ፣ ሌሎች ባለድርሻ አካላቶች በመሆን በዚህ ወረዳ ያለውን ገንዘብ የህዝቡን ገንዘብ ወደ ተግባር ተለውጧል ብዬ አምናለሁ። አርሶ አደር ቢያዝን ከተማና አስፋዊ ዘንጋው በደባይ ጥላት ግን ወረዳ በሐሙሲት ቀበሌ ለሚገነባው አንደኛ ደረጃ ትምህርት ቤት የገንዘብና የጉልበት ድጋፍ ማድረጋቸውን ተናግረዋል። የትምህርት ፍቅር ስላለው ሙሉ ወጣት ህብረተሰብ ነው ከተማው ላይ ያለ። መጀመሪያ ስንጀምር እንደውም በክራይ ቤት ነው የጀመር። ህፃኖች መኪና ሊገጫቸው ይችላል ህፃን ስለሆኑ ያን በማሰብ ነው ህብረተሰቡ በፈቃደኝነት በራስ ተነሳሽነት እየሰራ ያለና ትምህርት ቤት ባጠገብ መኖሩ በጣም ይጠቅማል። በጉልበትም ሆነ በገንዘብም ሆነ እንደያቅማችን ለራስ ያውን ባለኛ አቅሜ እንቀጥላለን ይያል ነው ወደፊት እንመጣ። ይሄ እኮ የኛ አስተውት መችም የሊሊ የሚያልፍ እኮ ነው ይሄ ትምህርት ቤት። ግንባታዎችን በጥራት ገንብቶ ለ2016 የትምህርት ዘመን አገልግሎት እንዲሰጡ ለማስቻል የህብረተሰቡ ትብብር እንዲጠናከርም ጥሪ ቀርቧል።